ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንደምን አላችሁ? ዛሬም እንግዲህ በአዲስ ቪዲዮ ተገናኝተናል። ቪዲዮአችን ትንሽ አወዛጋቢ ነገር ነው። አሁናዊ ላይ ኢትዮጵያ ላይ ያለውን ሁኔታ ትንሽ ያመላክታል ማለት ነው። የሰው ልጅ በልብስና በለበሰው ልብስ እና በፊዚካሊ ብቻ የሚከበርበት ቆንጆ ያለበሰ ቆንጆ ነገር ያልያዘ ቆንጆ ቦርሳ ያልያዘ ሰው ምንም ግድ የማይሰጥና የሚናቅ እንደ ቆሻሻ የሚታይበት ሰዓት ላይ ደርሰናል ማለት ነው። በጣም እጅግ የሚያሳዝንና የሚያሳፍር ነገር ነው ያየሁት ዛሬ በቲክቶክ ላይ ዞር ስል ማለት ነው። ይህንንም ደግሞ ሁላችንም እስኪ አብረን እንዩና ሀሳብ አስተያየታችሁን በኮመንት ቦክስ ላይ ታስቀምጡልኝ ያላችሁ ማለት ነው። እኔ በጣም በእውነቱ በጣም ያዘንኩትኝ የሰው ልጅ በለበሰው ልብስ ብቻ ታይቶ በዚህ ልክ ባይገመት ጥሩ ነበረ። ሁላችንም ምን እንደሆነ ከየት እንደተነሳን የት ላይ እንዳለን ደግሞ ሁላችንም ደግሞ ነገ የምንወድቅበትን ደግሞ እግዚአብሔር ነው የሚያውቀው። ስለዚህ ሰዎች ላይ እንደዚህ አይነት ነገሮችን ባናደርግ ጥንቃቄ ብናደርግ መጀመሪያ ስለሰው ምንነት አጣርተን ብናቀላለኝ እኔ በጣም አዝኛለሁ። እናንተም ደግሞ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። አብረን ቆይ እናታ እንዴ ነኝ። እዚህ መቆም አይቻልም። ለመቆም አይደለም ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጌ ነው የመጣሁት። እዚህ ጋር መቆም አይቻልም። የለም ምግብ ምን መስሎሽ? ለይጭ ሰርተሻበም እንዴ? ሂጂ እዚህ ጋር መቆም አይቻልም። ሂጂ ምን እያልሽ ነው? ምግብ እኮ ነው የፈለኩት። ተመላሽ ነው። ልጆች እያለቀሱብኝ ነው። ርቦኝ ነው። ባይረበኝ ነው ማንን ያልጠየቀሽ? ምግብ ቤት አለሽ? መቆም አይቻልም። እዚህ ሰርተሻበም እንዴ? ሂጂ ሰርተሽ ደግሞ ልጆች ይዛሉ። ሳይኖርሽ ለምን ትወርጃለሽ? ሂጂ እዚህ መቆም አይቻልም። እኔ እኮ በነስል ቆስፈት እንዴ እዚህ ብዬሻለሁ። ረፊያን ምን ሆነሽ ነው? እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። እኔ እኮ አልለመንኩሽም። ይቅርታሽ በገንዘብ አልመሰለም። ለዛ ነው ይቅርታ። እኔ መቀበልሽ ምን ልጆቼ ስለራብብኝ ነው እንጂ ይቅርታሽ። እኔ ለምን ሰው ነው የምመስለው? አይ መስሎኝ ነው። ቅርብ ቦታ ስላገኘሁ ሰው ጠይቄ እኮ ነው የመጣሁት እዚህች ጋር። ማማዬ ከሚኖሽ ምግቡ አንቺ ገንዘብሽን ስንት ነው? በበላው ለኔ አይደለም እሺ፣ ለልጆች ስለሆነ ነው አሁን የምቀበልሽ። በቃ ይቅርታ። ሌሎቹ ስለማስቸገሩ ነው በልም ነበር ይሄንን ምግብ ይቅርታ። እሺ አይደረግም ግን እንደዚህ እውነት ማናጀሩን ራሱ ጠርትሽ እኔን ብታመጪው ባወራ ደስ ይለኛል። ምን አይነት ስራ ነው እንዴ? ምን አይነት አሰራር ነው? የሰው ልጅን ማዳመጥ አይደለም። ቁጭ በይ እዚህ ጋር ቁጭ በይ። አሚ እንብላ። ቁጭ በይ አሚ። እሺ ቤተሰብ እንግዲህ ቪዲዮውን የተመለከታችሁት ይመስላል። እጅግ በጣም የሚያሳዝን ልብ የሚሰብር ነበረ። በጣም እንጃ እኔ አዝኛለሁ። እንዲህ ነው ብዬ ለመናገር ቃላት ሁሉ ያንሰኛል። ምክንያቱም ሴትዮ ቆንጆ ልብስ ለብሳ ቢሆን ኖሮ ዘነጣ ቢሆን ኖሮ ልጆቿ ቆንጆ ልብስ ለብሰው ቢሆን ኖሮ ማንም በዚህ ልክ ውጭ እንድትጠብቅ ያደርጋትም ነበር እና እንዳያችሁት ልጆቿን ይዛ ለልጆቿ ጉርስ ለማጉረስ በገንዘቧ ለመግዛት በሄደችበት እንግዲህ ቆንጆ ነገር ስላለበሰች የሚያምር ነገር ስላለበሰች በዚህ ልክ አመነጫጭቃት፣ በዚህ ልክም ደግሞ ውሃ ደፍታባት አንቋሻት በፌስታል አውጥታ ሰጣታለች ማለት ነው። ብር የሌለው ሰው ግን ቢሆን ዘንጦ ልብሷ አሳምሮ ቢገባ ኖሮ ጥሩ መስተንግዶ ይጠብቀው ነበረ። ላይን ብቻ ስለምናይ የሰው ልጅ ፊዚካሉን ብቻ ስለምናይ በዚህ ልክ ይህንን ቪዲዮ ማየት በጣም ራስ ያሳምማል። ሁላችንም ራሳችንን ልንፈትሽ ይገባል ብዬ እላለሁኝ። እኔ የእውነት ቅስሜን የተሰበረው በጣም ቪዲዮን እስከመጨረሻ ድረስ እናንተ ገብታችሁ ማየት ትችላላችሁ።
እናንተስ እንደሰማችሁ በዚህ ቪዲዮ መቼም የማያዝን በዚህ ቪዲዮ ቅር የማይሰኛል ብሎ ማሰብ በጣም ይከብዳል። እንደ ሰው ስናስበው እንዴት በቃ ማለት ቢኖራት ለልጆቿ ምግብ ማብላት ስለፈለገች ነው። ለምን ሰርተሽ አትበይም? ሳይኖርሽ ለምን ወለድሽ? ምናምን አለቻት። ይኑራት አይኑራት ግን የምታውቀው ነገር የለም። ፊዚካሊ ብቻ ቆንጆ ስላለበሰች ወይም ሸንቀጥ ስላለች እንደሷ እንትን ስላልሆነች በዚህ ልክ ልታንቋሽሻት አይገባም ነበረ። ስርዓት ሊኖርን ይገባል። ለንግግራችን ለምናደርገው ነገር በጣም ስነ ስርዓት ሊኖርን ይገባል። ኖርማሊ እንኳን እኛም በብዙ በትላልቅ ድርጅቶች ላይ እንኳን ስናይ ያለው መስተንግዶ እውነት ነው። በቃ በጣም ኢትዮጵያኖች ስንባል ሰው እናያለን አይተን እንዲህ በቃ አይናችን ያማረ ቆንጆ የለበሰ የዘነጠ ምናምን ስናይና የሆነ ትንሽ ዝቅ ያለ ሰው ስናይ አንድ አይደለም አቀራበላችን እና በጣም ብዙ ቦታ ላይ እኔ ታዝቤያለሁ። ከኢትዮጵያ ኤርፖርት ጀምሮ ባንኮቹ ብትገቡ የተለያዩ ኦፊሶች ብትገቡ በጣም ብቻ ግን ያሉና ያለው ነገር በፊት እንደውም በጣም እንኳን አውቃለሁ ብዬ እንኳን የምለው ኤርፖርት ላይ ነበር። ኤርፖርት ላይ በጣም ነበር የምናደደው ለሌላ ዜጋ ቅድሚያ ሲሰጡ እዛ ስንት ነገር ከስንት ቦታ አቆራርጠው ደክሟቸው የሚመጡ የሀገር ዜጎች እያሉ ለውጭ ዜጎች ቅድሚያ ሲሰጥ ሳይ እናደር ነበረ። ለምን የትኛውም ቦታ ላይ ሲሆን ማንም ሰው በወረፋውና በሌላ በሰለጠነው ዓለም በወረፋው ነው ማንኛውም ዜጋ ይሁን የትኛውም እኩል ነው የሚስተናገደው። እኛ ሀገር ግን የሆነ ነጭ ከሆነ ወይ ደግሞ ሌላ ሀገር ዜጋ ከሆነ ቅድሚያ ይሰጧል ምናምን አቀባበሉ። እኛ ስንሆን ደግሞ በጣም ያለውን ነገር እንግዲህ እያያችሁ ታውቁታላችሁ። ከዛም በመቀጠል ደግሞ ሌሎች እድሉ ደርሶኝ አንዳንድ ቦታዎች ላይ ሄጄ አይቼ ነበርና ያለው ነገር በጣም ነው የሚያስጠላው። በጣም በዚህ ልክ ለሰው ልጅ ክብር የሌለን ሆኖ ለምን እንደሆነ አላቅም። በጣም ለሰው ልጅ ክብር ሊኖረን ይገባል። የምንሰራውን ስራ ማናችንም አገልግሎት ማግኘት እስካለብን ድረስ የትኛውም ቦታ ላይ እስከሄድን ድረስ የፈለገውን ያለንን እንልበስ እና መከባበር መኖር አለበት ብዬ እላለሁ እና በጣም ልቤን ነው የተሰበረው። በጣም ውስጤ ድረስ ነው ያዘንኩት። ልብ ይስጠን ለሁላችንም። እናንተም እስኪ ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያስቀምጡልኝ። እንደኔ መቼም ሁላችሁም ታዝናላችሁ ብዬ ነው የምጠብቀው። በዚህ ቪዲዮ ማያዝን አለ ብዬ አላስብም። በጣም በእውነት በጣም ነው የተሰማኝ እና የዛሬ ቪዲዮአችን ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።